አቤት እናትነት ሚስጥሩ ረቂቅ ወት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወዴል ቤተሰቦች እንዴት ናችሁ? ደህና ናችሁ? ጋይስ ሁሉ ሰላም ከእኔ ጋር አልሐምዱሊላህ። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ እየጀመሩ ዛሬ እንግዲህ ምሳሌ ክፍል 101 እንጀምራለን። እጅግ በጣም የሚገርም ሆኗል። ምሳሌ እንግዲህ ተወዳጅ ሆኗል። በቅርብ ጊዜ ቢጀምርም ግን ደግሞ የብሩኬ መጥፋት የሁላችንም በጣም አስጨናቂ ነገር ቢሆንም ብሩኬ በአሁኑ ሰዓት እንግዲህ ካለበት የታገተበት እንግዲህ ለቋል። በዚህም የተነሳ ደስ የሚለው ነገር እንግዲህ ምሳሌ ከቅድስቴ ጋር የቀለዱ ባሉበት መድብል ደግሞ ከሚባለው በላይ ጀግና ነው። መድብሌ ማለት ነው። መድብሌና ዳጣዬ እያወሩ ባሉበት እንግዲህ እኔም ለመድብል አንድ ጥያቄ ልጠይቅህ፣ ግን ደግሞ ዝና አለው ወይ ትለዋለች። ዝና በዚህ ሀገር አለ ወይ ስትለው አለ ሲላት፣ እንግዲህ ቆይ ሞገሴ ምን አስቦ ነው ከዚህ ግድም የለም ያለኝ? ግን ደግሞ ሞገስ ታስሮ በነበረበት ዝና በነበረበት ሰዓት በእስር ቤት እንግዲህ እኔ በጣም ብዙ ነገሮች አድርጌዋለሁ። ለዛ ምን እንደሚያደርገኝ ሳስብ እየጨነቀኝ ነው። እናማ አለቀልኝ ዝና በዚህ አካባቢ ካለ። ግን ደግሞ ለዝና እርምጃ ያልወሰዳቸውን ለምንድን ነው ሲለው አቅማችንን አይቶ በሰራነው ስራ እጅግ በጣም ደንግጧል። ለዚህም እንግዲህ እሱ ነው ያመለጠው፣ እሱ ሳይሆን እኛ ነን የምፈልገው። ለዛውም ለስራው ነው። ምን አስበሽ ነው? ለምንድን ነው የምትፈሪው? ሰው አይደል እንደሱ? ምንድን ነው አንቺን ያክል የሚያስጨንቀሽ ሲላት፣ ለማንኛውም ዳጣ ብሩኬ ያለበትን አውቀናል፣ ለዚህም የመጨረሻው እድል ላይ ነኝ ሲላት እንግዲህ እንዴ ሞገሴ ምን እያለ ነው? አላረጋገጥንም ብሎኝ ለሞይ ትለዋለች። በህይወት ቢኖርም ባይኖርም ባናውቅም ግን አውቀናል፣ በህይወት ቢኖርም ባይኖርም አውቀናል በማለት እንግዲህ ይላል። ለማንኛውም ቢሆንም ባይሆንም እሱን ነፃ እናውጣው በማለት ዳጣዬ እንግዲህ ትላለች። እስካሁን ደግሞ በጣም ከሚያንገበግብና ከሚያናድደኝ እኮ እኔ ቡራ ቤተሰቦች ጋር መገናኘቴን ባለማወቅ በጣም አዝኛለሁ ትለዋለች። እውነት ነው የምልሽ፣ እንግዲህ እውነቱን ስነግርሽ በእርግጠኝነት ይመጣል ቡራ። አሁን ላይ ጠብቂ፣ ትንሽ ብቻ ነው የቀረ ሊሳካ ሲላት፣ ምን ላለው ያሳካው ነው እንጂ ትላለች ማለት ነው። ቅድስቴና እንግዲህ ምሳሌዬ እንግዲህ ደግሞ በጣም እየቀለዱ በጣም ተረት ተረት ያወራሉ ማለት ነው። አንቺ አበዛሽ ሆነስ ቀልዱን ምንድን ነው እያለ እንግዲህ ስጠይቂያ ዱላ ሲዞ እግሩን አይታጠብም ዱላ ሲዞር ብሎ ትላታለች። እና በጣም በሚገርም ሁኔታ እንግዲህ ይሄን ነገር አይቼው አላውቅም፣ ሰምቼም አላውቅም። መጀመሪያ ግን ያስቃል። ዱላ እንግዲህ ሲዞር ከባለቤቱ ጋር ይውልና ቤት ሲገባ ግን አስቀምጦት ይተኛል። ትክክል ነው፣ እግሩን አይታጠብም። በጣም ያስቃል ማለት ነው። ለማንኛውም ለምሳሌ የምሳሌ ስራ ልጅ በማለት ወሬውን ትታ ቅድስት ቄው እያረገች ከተፍ አድርጋ ምሳውን ታዘጋጃለች። መድብልና ዳታ ግን ወሬያቸው ቢቀጥልም ሞገስ ግን የት እንዳለ እና የት እንደሆነ ልነግርህ ትችላለሁ ስትለው ሞገስ እዛው ነው፣ ምክንያቱም ጥናት እያደረገ ነው ስትለው ሞገስ ከአንተ ጋር እየዋለ ጀግና ሆነ እኮ ስትለው እሱ እኮ ፍርሃት አለበት እንጂ እኮ በጣም ጎበዝና አጥኒ እንደሆነ አታውቂም። ግን ደግሞ ፈሪ ነው ቃሉን የሚወጣው። በጉልበትና በኃይል የሚጠቀም ሰው መጨረሻው ያምር መጀመሪያው እንጂ ቶሎ ይቀጫል ይላታል። ግን ደግሞ በአእምሮ መራመድ የተሻለ ውጤታማ እንደሚያደርግ ግን ታውቂያለሽ ሲላት፣ ሞገሴ አደነቅኩት ገና ዛሬ በማለት ዳጣዬ በጣም ትስቃለች። ኧረ ያኛውማ ከባድ ሰው ነው፣ አይቻልም፣ ልብ እኮ ብቻ ነው ያላት ትላለች። የሚወዳት ልጅ ስትኖር ህይወት ታጓጓዋለች። ለሉላ ሲል ደግሞ ብዙ መስዋዕትን ይከፍላል። ደግሞ አንድ ነገር ታውቂያለች፣ ሞት አይፈራም። ግን ደግሞ በህይወትሽ ስትኖሪ ሉላን በጣም ይወዳታል። ለሷ ሲል ደግሞ በጣም መስዋዕት መክፈል ስላለበት ብድግ ብሎ ተነስቷል። የድሮ ሞገስ እንዳይመስልሽ ጠንካራ ሆኗል በማለት ስለ ሞገስ እንግዲህ ይነግራታል። እንግዲህ ሁሉም ነገር ግፍ አትስሩ ሲባል ግፍ የሚሰሩ ሰዎች መጨረሻቸው እንደማያምር ግን ታውቂያለሽ ይላታል። ትክክል ነው እያልክ ያለኸው፣ እቅዳችሁ ግን እየተሳካ ነው? እንዴት ነው አላማችሁ የሚሳካ ነው ወይስ ስትለው፣ አዎ በቅርቡ ጠብቂ እንደሚሳካ 100% እነግርሻለሁ
በህይወት እንዳለ ነው እየታየኝና እየተሰማኝ ያለው። በቅርቡ ደግሞ ሁሉም ነገር ይሳካል ይላታል። በዚህ መካከል እንግዲህ እኔ እኮ ቡራና ሞገስ ናቸው እኮ ለሁሉም ነገር አይገርም ቤተሰቦች እንዳገኝ ያደረጉኝ ግን ደግሞ ፈሪ ቢሆንም ለቡራ ስል እጅግ በጣም መስዋዕት እከፍላለሁ። ምንም ችግር የለውም ለቡራ ስል በጣም ግን ደግሞ አባትሽ ካልተገኘ እኮ እኔ አባት ሆንሻለሁ ብሎኝ ዳጣ ብሩክ ልባልም ቃል ገብቶልኝ ነበር እኮ ግን ደግሞ ድንገት ሲጠፋ እጅግ በጣም አስደንግጦኛል ትለዋለች። እመኚኝ አሁንም ይሆንሻል። ቤተሰቦች መገኘታቸው ያስደስታል። እመኚ በቅርብ ይሳካል። ግን ደግሞ ጫፉን አግኝተነዋል ይሳካል 100% በማለት አሁን ደግሞ ይነግራታል። ዛሬም ይረዳናል፣ እኛም እንሞክራለን፣ ከኛ በላይ ደግሞ የፈጣሪ እገዛ ይኖርበታል በማለት እንግዲህ ያስቀምጥላታል። ያ ደግሞ ደላላ ወይም የቅድስት ደላላ የቅድስት አፍቃሪ ማለት ነው። እጅግ በጣም አስቂኝ ሆኗል። በነገራችን ላይ የእሱ እዚህ መግባት ግን ምን ጥቅም እንዳለው ምኑም አልገባኝ እውነት ለመናገር ማለት ነው። ደላላው እንግዲህ ምን አለሽ በባንክሽ ሲላት እንግዲህ መኪናም ቤትን በጣም ብዙ ነገር ስትለው በቃ ምን አለፋሽ ቤተሰቦችሽ ከኔ ጋር ናቸው ውይ የታባሽ ነበርሽ በማለት እንግዲህ ደላላው ላጥ ብሎ ይሄዳል ማለት ነው። በጣም ይገርማል። ከገንዘብ ጋር ያለው ቁርኝት ደላላው ማለት ነው። ሀገራችን ላይ እየተሰራ ያለው ነገር ነው ይሄ ነገር እንግዲህ እውነት ለመናገር ማህሌት ደግሞ ፍሪዋና ጨምላቃዋ እንግዲህ በስተ መጨረሻ ያው ከዝና ወደ ብትወድቅም ደግሞ ኤፍራታን ትይዛለች ይላል። እንግዲህ የትም ልትገባና ምንም ልታደርግ አትችልም፣ ዝና መሆኔን ያሳያታለሁ በማለት አሁንም ይፎክራል ዝና ማለት ነው። ግን ደግሞ ማህሌት እጅግ በጣም ደንግጣለች። ከቻለች ራሷን ታዘጋጅ እንግዲህ ከሀገር ቤት በጣም የምወስደውን እርምጃን ያውቃለሁ በማለት ካገኘኋት እነግራታለሁ። ግን ደግሞ ማገኛት አይመስለኝም፣ ምክንያቱም ከፍርሃቷ እልም ብላ ጠፍታለች ብትለውም ማን ይሰማሻል አንቺ ደንቆሮ የሆንሽ ሁልጊዜም ስራሽ ሁሉ ድንቁርና በማለት አሁንም እዛ አስቅጦ ይሰድባታል ማለት ነው። ማህሌት ይገባታል። እውነት ለመናገር ለገንዘብ ስትል የማታደርገው ነገር የለም ነው። ለማንኛውም አሁን አንድ ጥያቄ ልጠይቅሽ፣ የምጠይቀውን ማወቅ አለብሽ፣ መመለስ ግዴታሽ ነው ይላታል። ስለ ብሩክና ስለ መድብል ቤተሰቦች ሙሉ መረጃ ፈልጋለሁ። መረጃውን ደግሞ አጣርተሽ እንደምታመጪ እርግጠኛ ሆኜ ማወቅ ፈልጋለሁ። በተለይ ስላላቸው ንብረትና ስላሉበት ሁኔታ ማወቅ ስለምፈልግ አረጋግጠሽ እንግዲህ እየተነተንሽ ልትነግሪኝ ይገባል። አለበለዚያ አንቺም እንደ ኤፍራታ ከእጅ ላይ ትወድቂያለሽ ይላታል ማለት ነው። ሌላው በጣም ያሳቀኝ የሚከራይ ለውሻ ቤት አለ ወይ ሲለው እንግዲህ ለውሻ ቤት ልትከራይ ነው ወይ ሲለው አዎ እና ለውሻ ነው የፈለግኩት ሲለው እንግዲህ ሽንት ቤት ተጠቅመው ውሃ ይደፋሉ ወይ ውሻዎቹ ይህን ነው ማወቅ የፈለግኩት ሲለው እንግዲህ ወይ ሰው አደረጋቸው እንዴ በኋላ ጠጣ እንዳታመጣብኝ ነው ይላል። በጣም የሚገርመው እንግዲህ ደላላው ገርሞታል። ቀልደኛ የለኝም በቃ ሰው ለራሱ ቤት አጥቷል፣ አንተ ለውሻ ትከራያለህ፣ ስራ የፈታህ ገንዘብ ብቻ ስላለ ሁሉንም ነገር አደርጋለሁ ማለት አትችልም። እባክህ መብት የለህም። ምን አይነት የረካሽ ነህ? ኧረ እባክህ ውጭ ላይ ላሉት እዘንላቸው በማለት ደላላው እንግዲህ ሸር ላይ ለሚቀመጡት እስኪ እንዳው ትንሽ አሰብ አድርገህና ቶሎ ለሁሉም አለ፣ ግን ደግሞ ውሻው ውሃ ስለማይደፋ ልትከራይ አትችልም በማለት በጣም ተናዶ እንግዲህ የማንም ሀብታም መውደቂያና መጫወቻ ሆንኩ አይደል እያለ በጣም ይናደዳል ማለት ነው ደላላው። ማህሌት እንግዲህ ጥያቄውን በጥያቄ ስትመልስ የገንዘብ አቅማቸውን ንገሪኝ ሲላት እንግዲህ ለምንድን ነው ያወቀው የፈለግከው ማወቅ ስትለው እንግዲህ ለምንም ይሁን ጥያቄ አታቢ ንገሪኝ ይላታል። የብሩክ ቤተሰቦች መካከለኛ ናቸው፣ ግን ደግሞ መድብል የገንዘብ አቅም የለውም፣ ምክንያቱም ቢኖረው እንግዲህ አይሟገቅም ነበር በማለት እንግዲህ ትላለች። ቤታቸው ሲላት ቤታቸው ማን እንዳለ ነው ትላለች። ብሼጥ ግን ምን ያክል እንደሚዋጣ ታውቂያለሽ ወይ ሲላት ኧረ እሱን አላውቅም ትላለች። እና ደሃ ናቸው ወይ ይላት። ጥያቄውን በጥያቄ ስትመልስለት እንግዲህ ዝና ጥያቄ የሚያበዛ ሰው እንደማልወድ ታውቂያለሽ አይደል? እስከ ዛሬ ማብረችን የምትሰሩ ጥያቄ ስለማታበዥ እንጂ ከኔ ጋር የሚሰራ ሰው ጥያቄ የሚያበዛ ከሆነ ድርሻውን አያገኝም በማለት አሁንም በጣም አድርጎ ጥባርኩ ያሰጣታል ማለት ነው በስድብ። ሉላ ደግሞ በድንገት ስልኳ ጮህና ስልኳን ያየች ማንሳት ግን ተገዳለች። ምክንያቱም ሞገሴን ብሩኬን
እያጠና ያለበትን ስለቀረባትም ጭንቋታል። ማን ነው በማለት የሚገርመው ነገር ድንገት ግን ስልኳ ስታነሳው ለምንድነው ስልክ የማታነሺው ሉላ ምን አስበሽ ነው ሲላት እንግዲህ ደንግጣ አላየሁትም ማለበት ትለዋለች። ለማንኛውም ስልክ አለመንሳት በራሱ ሕግ ያስቀጣል ይላታል። ደግሞ እንግዲህ ደላላው ወይም ደግሞ ያኛው እንትማ ከሆነና በጣም የሚገርመው ነገር ማለት ነው እባክህ አትጨቅጭቀኝ ትለዋለች። ምክንያቱም የቤቱንና የንብረታቸውን እንትን የያዘው አማካሪያቸው ግን ደግሞ ባለቤቴ የለም፣ ባለቤቴ ባለመኖሩ ደግሞ እንግዲህ ዛሬ ልንገኝ አንችልም ስላት ቤት እመጣለሁኝ በማለት ባለቤቴ የለም ስትለው በጣም ያደናግጣታል። ለማንኛውም ስልኩን ልዘጋው ነው፣ የምትናገረው ንግግር ትክክል አይደለም ትለዋለች። ምንም ነገር በነፃ ሳይሆን በክፍያ ነው የጠየኩሽ፣ ያን ነገር ለማሰጋት ደግሞ ግዴታ ማድረግ ያለብሽን አድርጊ ይላታል። ለማንኛውም ሰውየው አንድ ቀን አብረሽ ብትውይና ብታደሪ ደስ ይለኛል፣ እጅግ በጣም ውብና ጽዱ ሴት በመሆንሽ እጅግ በጣም ወድጄሻለሁ ቢላትም ለፍቅር ስል በጣም ብዙ ንብረትና ሀብቴን ትቼ እንደመጣሁ ግን ታውቃለህ፣ ለአንተ አዲስ ሆኖብህ እንጂ ለእኔ ብርቅ አይደለም ትለዋለች። ዳጣ እንግዲህ በጣም በሚገርም ሁኔታ ዝናን ምን ማድረግ እንዳለባት እያሰበች እንደዚህ ባደርገው ስትል ቅድስት እንግዲህ በጣም በሚገርም ሁኔታ ባይሆን ጋሽን ሳገኘው ምን እናደርግለታለን ብለሽ ብታስቢ ጥሩ ነገር አለ ትላታለች። ግን ደግሞ ቡራ ቢገኘች በጣም ደስታዬ ነው። ለማንኛውም ቅድስት እንግዲህ የቡራ ፍቅር ሳይወጣልሽ ጠፋ አይደለ ስትላት የኔ ፍቅር ቀርቶብኝ እሱ በተገኘ በማለት ትላለች። ግን ደግሞ ወድሻለሁ አላለም መሰለሽ ስትል እንግዲህ ስለ ደላላው ደንግጣ ምን እያለች ትጮኻለች። እንግዲህ ሉላ ደግሞ ወደ ሞገሴ ደውላ ሞገሴ የት ነህ ስትለው ችግር አለ እንደ ለመሆኑ ምንድን ነው ስትለው አንተ ጋር መምጣት ፈልጌ ነው የት ነው ትለዋለች። እኔ ጋር ልትመጪ ምናምን ይላታል። ደህና አይደለሽም ሉላዬ፣ ምሽውን ብትነግሪኝ ግን የተሻለ ነው ሲላት ደህና ነኝ ግን አንተ ጋር መምጣት ፈለግ ባሽ ቤት ውስጥ ዘግቼብሽ በመጥፋቴ በጣም ይቅርታ ሉላዬ፣ መጣሁ እኔ እመጣለሁ፣ አንቺ ከምትመጪ እኔ መምጣት እየተሻለ ነው ሲላት አንተ ከምትመጣ ይልቅ እኔ መምጣቱ እየተሻለ ነው ስትለው አንቺ ከምትጨናነቂና ችግር ከሚገጥምሽ እኔ መምጣት እኮ ለእኔ እጅግ በጣም ቀላል ነው ይላታል። ሉላ ደግሞ ኧረ እኔ ልምጣ ችግር የለውም ስትለው ሩብ ሰዓትም አልቆይብሽም፣ በፍጥነት እመጣለሁ፣ ደግሞ ለአንቺ ስል መክፈል የምችለውን ሁሉ ከፍላለሁ፣ መድብልም ስላለ ላለሁበት ቦታ እሱ መሸፈን ይችላል፣ ምንም የሚያስጨንቅሽ ነገር የለም ሲላት ሉላዬ አይ ኧረ ተው ይቅርብኝ፣ አንተ ከምትመጣ እኔ ልምጣ ትለዋለች። መርዞ እወድሻለሁ ሲለኝ ሰፈራችን መጥቶ ስትለው በጣም ደንግጦ ምን አይነት ሴታ ሴት ነው፣ እኔንም እኮ እንደዛ ብሎ ነበረ፣ ምን አይነት ሴታ ሴት አውል ነው በማለት ትቀልዳለች። ኮሚሽን ምናምን እያለ እኮ ልክ እንደሚሸጠው ቤት አረ ሊሸጠኝ ነው መሰለኝ እያዞረ ሄደላላት ብላ እንግዲህ ትቀልዳለች። ሁሉንም ለመሸጥ ያስባሉ ስለማፍቀር ትላታለች። አይ ፍቅር የሚሸጥ መስሎት እኮ ነው የደላላ ነገር በማለት በደላላው እጅግ በጣም ሙድ ይይዙበታል። ቡራ በተደጋጋሚ ስጠይቃት እንግዲህ ዳጣ አሁንም ወደ ኋላ አስባ ወደ የቡራን እንግዲህ ማስታወስ ጀመረች ማለት ነው። ቅድስት እንግዲህ በጣም ትቀልድባታለች ዳጣ ማለት ነው። እኔማ የተዋጋሁበትን ጦርነት ለቡራ ካልሆነ እያለቻት እንግዲህ አንቺን መቼ ነው የምትቀየሪው ስትላት እንግዲህ ስልክ አይደለሁ አብዴት አታደርጊኝ እንግዲህ መቻል የሚሻልሽ ይመስለኛል እያለ ዳጣ ለምሳሌ እጅግ በጣም ትቀልድባታለች። ለማንኛውም ሞገስን ጠርቼዋለሁ እዚህ አካባቢ ድረሽ እንዳትል በማለት መኪናውን ካየ ራሱ አይለቅህም። ስለዚህ ሞገስ እየመጣ ነው ያለው እባክህ ጠንቅቅ ተመለስ። ለማንኛውም ክብረ ቢስ በመሆን እጅግ በጣም አዝናለሁ፣ ሞገሴ ግን እየመጣ ነው ትለዋለች። በጣም ደንግጣ እንግዲህ እያወራች ስማት መስሏት እንግዲህ የምትሆነው ጠፋትና ለምን መጣህ እንዴት መጣህ ስትለው ብቻዬን ፈርቼ ነው ስትል ለማንኛውም ማን ጋር እያወራሽ እንደሁ ባይገባኝም ግን የሆንሽው ነገር እንዳለ ይታየኛል በማለት እጅግ በጣም ትግስ ይላል። ምን ደብቃኝ ነው በማለት ግን ደግሞ አንቺን መጠበቅ ባለመቻል እጅግ በጣም አዝናለሁ ሉላዬ፣ አንቺ ያው እኔ እንዳላውቅ ነው አይደል? ግን ደህንነት እንዳይሰማሽ የሆንሽበት ነገር አለ፣ ይቅርታ ጠይቅሻለሁ ሚሊየን መራ ይላታል። እሱ እንግዲህ እጅግ በጣም ደንግጣለች። የሰላም እንቅልፍ እንድትተኝ እንግዲህ ነፃነትሽ እንድመለስ ለማድረግ እሞክራለሁ ደጋግሜ እያለ ሞገሴ ለሉላ አሁንም አይዞሽ ሉላዬ የኔ ፍቅር በጣም ይቅርታ ይላታል።
ኤፍራታ እንግዲህ መድብል ሞገስ እያለ በህልሟ መቅባጀር ጀምራለች። ኤፍራታ ማህሌት ደግሞ በጣም በሚገርም ሁኔታ ብለሽ ደግሞ እዚህ ገባ እንደ መድብል የታመጣሽው ዝናንም አመጣሽው እንዴ ትላታለች ማለት ነው። እሷ እጅግ በጣም እየቀባጀረች ነው። ማህሌት ደግሞ ተቀምጣ ታዳምጣለች። እሷ ናት እኔ አይደለሁም እሷ ናት ትላለች። ኧረ ደግሞ ብለሽ እሷ ናት ታያለሽ፣ እባክሽ ንቂ ትላታለች። እጅግ በጣም በመደንገጥ ብድግ ብላ ቁጭ ትላለች። ኤፍራታ ምንም አይደለም ዝናን ይቅርታ መጠየቅ እፈልጋለሁ ስትላ ከሀገር ጠፋሽ ነው የተናገርኩት ማድረግ እንዳለብሽ አላውቅም ድሮ ነበረ አሁን ነው እንደምታስቢው ብያለች። ማህሌት ቀለድባታለች። ድንገት እንግዲህ ቅድስቴና ምሳሌ እያወሩ ባሉበት ሰዓት መድብሌ ደስ ብሎኛል እንኳን ደስ አላችሁ ብሎ በሩን ከፍቶ እንግዲህ ምነቱን ሳያውቁ እንግዲህ አጎቴ ደስ ስላለው ደስ ብሎኛል ትላለች። በምንድነው ደስ ያለሽ በማለት እንግዲህ ቅድስቴ ትበራገጋለች። በህይወት አለ ሲላት እሷ ምልል ብላ በጣም ትስቃለች። እዚህ ጋር ግን ምሳሌ እሱ ደስ ስላለው ብቻ እንጂ ምንም እንደሆነ እየገባት አይደለም፣ ደንግጣለች። በዚህም መካከል እንግዲህ ግራ ገባው። በህይወት መኖር እንግዲህ እጅግ በጣም ያስደስታል ውድ ቤተሰቦች። ምክንያቱም ይህች አንዲት ፍሬ ልጁ ብዙ መስዋዕት የከፈለላት እሷ አድናለት ደስታውን ሳያጣጥም ይሄ መሆኑ በጣም ያሳዝን ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ውድ ሀገሬ ልጆች። ሰላም ለሀገራችን፣ ሰላም ለህዝባችን። በላይክ ሼር ኮሜንት አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ